አንቺን ንብረት ሸጫለሁ ወይ? መኪና ብገዛ በስምሽ አይደል የገዛሁት? ይሄ መኪና የተገዛው እንደዛ ካዋረድሽኝ ቀን በኋላ አይደል? ይሄ ቀን እንዳይከሰት ስንት ዓመት ስንት ዘመን ለመንኩሽ። እኔ በሚጣድም ያረል እንዴ አንቺ ለመጀመሪያ ጊዜ ከወንድ ጋር ያዝኩሽ። እኔ ስንቴ ነው ይቅር ያልኩሽ? ለማንም አይ በቃ ሞተናል። ሞተናል። ከቀብር አስተሽ ይቅርታ የለም ሞተናል እኮ ማይ ስራሽ ነው ማንም ማለት ቁጭ በይ። አሁን እኔና አንቺ ደግሞ ገና ያልጨረስናቸው ነገራቶች አሉ። እባክህ የለመንኩ ነው ልጅ። እኔ እኮ አይምሮሽ ቢመለስ ብትስተካከይ ብዬ ነበረ መኪናውን በስምሽ የገዛሁት። ውሻ መሆንሽን ግን አውቃለሁ። በቃ ተይኝ። አባታችሁ ንጹህ ሰው ነው አልኩሽ። እኔ ነኝ የበደልኩት። በቃ ታውኝ፣ በቃ ታውኝ። ጭራሽን እኮ ይሄ ሁሉ ዓመት አይምሮአችንን በረስሽው እኮ። በቃ አባታችሁ ንጹህ ሰው ነው አልኳችሁ። አሁንም ደግሞ ተመሳሳይ ሚስቴክ ምን ሰራ ከሆነ አሁንም ሴትዮ የምትማር ሳይሆን የምትቀጥለች። ምክንያቱም የዛኔ ተይዛ በሽማግሌ ተይዞ ልጆቻችሁ ከሚሰሙ እናንተ እርሳችሁ ፍቱ ተብላችሁ ነበር። አባቴ ከዚህ በላይ እኔ ምን መስማት አልፈልግም። በቃ ያለው እኮ አልኩ። በታይቀር በላይ እኔ ልወጣ ነው። ቆይ ቁጭ በይ። ተነሽ። ስንት ነገር አድርጎኛል። ነገር ያለው አይደል እንዴ? ቤት ደግሞ አይን በጫዋሽቶ ይመጣል እንዴ? ደግሞ ቆይ ረጋበል ጭራቅ ረጋበልና እሺ አውሬ ብከፋም ብለማም አባት ነኝ። ሰውዬ ተው ልጄን ስነ ስርዓት አባታችን ነን ብለን ዝም ብለናል። አሁንም ቢሆን በቃ ሚጣረፊ እንዳልጠላሽ ያደረካችሁ አንተ ነሽ። ልትሰራ መጣ ታንሱ። አንተ ረጋበል ምንድናችሁ? ረጋበል ምንድነው እያደረግሻለሁ? ምንም ያደረገ አይደለም። ረጋበል አንተ ምንድነው የምትሰራው? ከዚህ ቤቴ ንቅንቅ አለላት። ስለዚህ አሁንም ቢሆን አሁን ምን አለ መሰለህ እሷ ሆን ብላ ለመስራት እየሞከረች ያለች። አንቺ ሲጀምር ጀምሮ ሴራሽን ጠንስሰሽ እንደዚህ አባትና ልጅ እርስ በርስ እንዲቆራፈዱ ያደረግሽው አንቺ ነሽ። ቆይ ስለምትሰራ ነው እያወራ ያለው። እያደረግሽ ያለሽ እያንዳንዱ ነገር አባዬን ጠላ ነው እኮ። ምንድነው ይሄ? ቆይ እማዬ ነገሩ ተቃርቤ ነው። እማዬ ምንድነው ያደረግሽው? ምንድነው እማዬ? ይሄ ምንድነው? እኔ ጋር ያለው እውነታም ለማሳየት መጀመሪያ እናንተ ረጋ ልትሉ ይገባል። እያንዳንዱን ነገር እየጠነሰሰች ያለችው እናታችሁ ነች። እናታችሁ ነች አትበል። አንተ የምታውቀው ነገር የለም። ሰውዬ እባክህ ልጆቼ ይኖሩበት ልጆቼ ያሳደግበት ልጆቼ ማለት እማዬ አንቺ ነሽ? አይ እማዬ ቆይ እማዬ ማየው ነገር አንቺ ነሽ? ቆይ ላስረዳችሁ ልጆቼ። አንተም ተረጋጋ፣ ራስህን አደጋ ውስጥ እንዳትከት። ዳግመኛ ሄጄ ይሄን ልጅ እጎዳለሁ፣ ይሄን ልጅ የሆነ ነገር አደርጋለሁ ብትል እገላታለሁ። እሱ ራሴን አጠፋለሁ። ይሄን ታምናለህ? እባክህ ይቅርታ አድርግልኝ። ሁለታችንን ማጣት ትፈልጋለህ? ወይኔ እያዳመጥከኝ አንተ ምን ጎዳና ላይ ተዝም ብለን መጣን። ችግር የለውም። እኔ ለእናንተ ብዬ አሁንም የማትሰሙት ያልሰማችሁት ብዙ ጉዳል እንድትሰሙም አልፈልግም። በጆሮአችሁ ተነግራችሁ የነበሩን እንደ ተረት ማታ ማታ የምታወራላችሁ ሸርሙጣ ነው ብላ ቃል በቃል ስትወራ ለሁለታችሁ ሰምቻታለሁ። እንዳትወዱት ንብረታችሁን የሚያባክነው ነገ ሰው እንዳትሆኑ ነው እያልሽ ስታወሪ ቁጭ ብዬ ሰምቼሻለሁ። ቁጭ ብዬ እንደ ሴት ቁጭ ብዬ ሰምቼሻለሁ። አባ በቃ አንቺ ግን የክፋትሽ ጥግ ልካቱ። አባ በቃ ከዚህ በላይ መስማት አልፈልግም። በቃ ይበቃችኋል ሁላችሁም። በቃሽ አንቺ ራስሽ በቃሽ ትያለሽ እንዴ? በቃ እማዬ ጨካኝ ነሽ በጣም። ምንም የማወራበት አንደበት አይኖረኝም። አንቺን ሁላችሁም አትጩብኝ። የራሳችሁ ጉዳይ በቃ ከሳሽ አንቺ ራስሽ ቤቱን ጥለሽልኝ ውጪ። በቃ እንደዚህ አይነት እናት አንፈልግም። እኔ እንደዚህ አይነት እናት አንፈልግም። አሁንም እኔ ላይ እንደወሰናችሁት አይደለም የምትወስኑት። እናቴ ላይ ቁጭ በሉ፣ ተረጋጉ። ሚጣ ቁጭ በይ፣ ተረጋጉ። ቁጭ ብለን እናወራለን፣ እንደ ትልቅ ሰው እናወራለን። ውሳኔዋን የምትወስነው ራሷ ናት። እኔ ራሴ ላይ እንደወሰንኩ ውሳኔሽን የምትወስኚው አንቺ ነሽ። በህግ ነው የምፋረድሽ። እኔ እኮ አባቴ ጎረቤት እኮ ሲያወራ እንኳን ሰምቻለሁ። አላምንም። እናቴ ነው ብዬ ነው አባቴ ነው ጥፋተኛ ብዬ እኮ ስንት ዓመት ነው በገዛ ሰፈሬ ውስጥ አንገቴን ያስደፋሽኝ? በአንቺ ጥፋት እኔ አፍሬ አንገቴን ደፍቼ ስንት ዓመት ነው የኖርኩት?
እማዬ አንድ ቀን እንደዚህ አይነት ክፉ ቀን የሚመጣ አይመስልሽም ነበር አይደል? አሁን ልጆቻችን ፊት መጨቃጨቅ አልፈልግም። በቃ እነሱ ይበቃል አልኩህ አይደል? ይበቃል። እኔና አንቺማ አይበቃንም። ከዚህ በኋላ በደንብ አድርገን እናውራ። አሁን እኮ የምትታገዢው ነገር የለም። ልጆች ነበርሽ፣ ገደልሻቸው። በቃ ቀበርሻቸው። አባታሽን አባት ነጠቅሽን እኮ በቁ። እማዬ ቅሌት ነው። ኧረ እማዬ እንዴት ልመነው? እኔ አሁን እናት አለችኝ ብዬ ሳወራለሁ። ምን አፋለኝ ንገሪኝ። ከጓደኛችን ጋር ከኩያሽ እንኳን አታረጊም? እንዴት እንደው ትንሽ እንኳን ያሳፍርሽም? ደግሞ ይሄ ሁሉ ጊዜ እንደዚህ ጭንቅላታችን መመረዝሽ ለአንቺስ ልክ ነው? ቢያጠፋ እንኳን ለምን ዝም አትይም? እንኳን የራስሽ እንኳን ጥፋት ነው። ምን አይነት ሰው ነሽ ግን? ቆይ ግን ይሄ ነገር እውነት ነው እማዬ? እማዬ አንገትሽን አትድፊ። አላረኩም በይኝ እስኪ። አርገዋለች ለምን እስኪ አላረኩም በይኝ። ወይኔ ቅሌት! ኧረ ወይኔ ቅሌት! እሺ አባዬ አንተንስ እንዴት ነው ፊትህን? እማዬ ችግር የለውም። እኔና እቺ ልጅ ከተወለደች ጀምሮ ነው ነግሬሃለሁ አይደል? እቺ ልጅ ተወልዳ የ1 ዓመት ህፃን ልጅ እያለች ነው ለመጀመሪያ ጊዜ አዋረደች። በመኖርኩበት በተከበርኩበት ስንት ሰው አንቱ በሚለኝ ሰፈር በዚች ልጅ እድሜ ነው አንገቴን ደፍቼ የኖርኩት። ውሻ ነህ፣ ሴት ነህ ተብዬ፣ ሴት ነህ፣ እርምጥምጥ ነህ ተብዬ ዋሸው። ይህን ታሪክ ነገርኳቸው። ወይኔ ቅሌት! አግኝተሽኝ ታውቂያለሽ አንቺ? እውነት እኔ አንቺን ንብረት ሸጫለሁ? እኔ አንቺን ንብረት ሸጫለሁ ወይ? መኪና ብገዛ በስምሽ አይደል የገዛሁት? ይሄ መኪና የተገዛው እንደዛ ካዋረድሽኝ ቀን በኋላ አይደለም? እኔ ክፉ ሰው ነኝ? ምን አይነት መጥፎ ሰው ነሽ? እባክህ አጥፍቻለሁ፣ ይቅር በለኝ። አይሆንም። ተነሽ። ይቅርታ አርፍደሻል። እሱ እኔ እኮ ይቅር ካልኩሽ ቆየሁ። እኔ ልጆቼን ማጣት አልፈልግም። ተነሽ አልኩሽ። ልጆች እኮ የሉሽም፣ ገደልሻቸው። ከእነ አባታቸው ቀበርሻቸው እኮ። እኔ ይቅር ካልኩሽ እኮ ቆየሁ። ታውቂያለሽ፣ ይቅር ብዬሽማ ለዘመናት አብሬሽ ኖርኩ። እማዬ ቀበርሻቸው፣ ቀበርሽኝ እኮ። ሞትኩኝ። ከሞትኩ ቆየሁ። እኔ ልጆቼን አጥቼ መኖር አልፈልግም። እባክህ ይቅርታ አድርግልኝ። እውነቱን ንገሪያቸው። እኔ ይቅርታ አላረኩልሽም። በቃ አጥፍቻለሁ፣ ይቅር በለኝ። ወይ አዳምጪኝ። ስንቴ ነው ይቅርታ ያረኩልሽ? ንገሪያቸው። እማዬ እውነት ነው አይደል? እኔ ስንቴ ነው ይቅር ያልኩሽ? ለማን እማዬ? በቃ ሞተናል። ሲጀመር ሞተናል። ከቀብር አንስተሽ ይቅርታ የለም። ሞተናል እኮ እማዬ። እኛ ሳይሆን እሱ እኔ እንደ አባቴ ጎዳና ቦታ ይሻለኛል ከአንቺ ጋር ድጋሜ ከምለው። በቃ ዝም በይ። አትንኪኝ። እኔ ከአንቺ አይነት እናት የለኝም። አትንኪኝ። እኔ እና እሷ የምናወራው ነው። እሱ እንዳንቺ አይነት እናት የለኝም። ከዚህ በኋላ አትሄጂ ልጄ፣ እባክሽ ይቅር በይኝ። እማዬ ሞቸናል። እሺ ገለለ አንዴ አንተ ነህ ለዚህ ሁሉ እንደዚህ ያደረከኝ። አንተ ቤተሰቦቼ ስራሽ ነው። ማንም ማለት ቁጭ በይ። አሁን እኔና አንቺ ደግሞ ገና ያልጨረስናቸው ነገራቶች አሉ። ከዚህ በላይ ምን ቀረ? ቤተሰቦችን መጠበቅ፣ ልጆችን እንዲጠሉኝ ያደረክ። ሌላ ምን ይቀራል? ምን ቀረ? ገና ባለቤትሽ የተሰማውን ስሜት እንዲሰማ አይደል? ተነሽና ቁጭ በይ። ተነሽና እባክህ ልጆችን እንድተውኝ አታደርገኝ። አዳምጪኝ። እየለመንኩ ነው። እኔ እየሰማሽኝ ነው አይደል? እኔ ልጆችሽም እንዲተቡሽ አላረኩም፣ ሌላም ነገር አላረግም። ቁጭ በይ። ማንም ሰው የሰራውን የእጁን ያገኛል። ከዛ በኋላ ነው የአንቺ ንስሐ፣ የአንቺ ሰላማዊ ህይወት የሚመጣው። እስርም ከሆነ ታስረሽ፣ ግርፊያም ከሆነ ተገርፈሽ። ልጆቼን ማጣት አልፈልግም። እባክህ ልጆቼ ከኔ እንዲርቁ አታደርግ። ይሄንን ከማይ ብሞት እመርጥ ነበር። ይሄ ቀን እንዳይከሰት ስንት ዓመት ስንት ዘመን ለመንኩሽ። እኔ በሚቃድም ያረል እንደ አንቺ ለመጀመሪያ ጊዜ ከወንድ ጋር ያዝኩሽ።
ብዙ ነገር አድርጌያለሁ። በቃ እሺ ቁጭ በይ። በድያለሁ። በቃ ይቅር በለኝ። ልጆቼን አገናኘኝ። ቁጭ በይ እና እናውራ። ቁጭ በይ። ተነሽና ቁጭ ብለሽ እናውራ። ማንም እግሬ ላይ እንዲወድቅ አልፈልግም። አረፈድሽ፣ በጣም አረፈድሽ። ላይ ይቅርታ። አየሽው እንዴት እንደሚያማየሽው እንዴት እንደሚያማየሽው ልጅ ሲጠላሽ በጆሮዬ እኮ ነው የምሰማሽ። ሸርሙጣ ነው፣ ውሻ ነው፣ ልክስክስ ነው፣ ንብረት እየሸጥሽ እሱን የሸጠው ስትያቸው እባክህ እየለመንኩ ነው ልጆች። እኔ እኮ አይምሮሽ ቢመለስ ብትስተካከይ ብዬ ነበረ መኪናውን በስምሽ የገዛሁት። ውሻ መሆንሽን ግን አውቃለሁ። ያንን አውቅ ነበር። በስሜ ያስቀምጠው ነበር። ለልጆቼ ገንዘቡን በባንክ ባስገባው ይሻለኝ ነበር። እባክህ ብዙ በድያለሁ። በቃ ይቅር በለኝ። ብዙ አድርጌያለሁ። ብዙ በድያለሁ። እኔ በቃ በድያለሁ። በቃ ልጆቼን ግን ማጣት አልፈልግም። እባክህ እየለመንኩ ነው። እኔ ከዚህ በኋላ የሚሆን አሁን እነዚህ ልጆች በዚህ አይነት ስሜት ውስጥ ሆነው በዚህ አይነት ህይወት ውስጥ ሆነው ምን አይነት ሰላማዊ ኑሮ ይኖራሉ? እኔ ትቼላት ልጅ ወዲህ ምን አለ መሰለህ እኔ ብዬሃለሁ፣ ስሜትን ለመረዳት እየሞከርኩ ነው ያለው። ሆኖም ግን ፍርድ ደግሞ እንዲጓደል አልፈልግም። ቤተሰባዊነት ራሱን የቻለ ነገር ነው። ስሜት ራሱን የቻለ ነገር ነው። እሷ አንተ ላይ ያደረገችውን ነገር በሚያስጠይቃት መልኩ ገብታ ስሜቱን እንድትረዳው ፈልጋለሁ። ልጆቹም ደግሞ እውነታውን ደግሞ አንተ ምናልባት እኮ ጥሩ ያደረክ እየመሰለህ ነው። እኔ ነኝ ልጆቼንም ትዳሬንም የገደልኩት። ምናልባት ሊሆን ይችላል። አዎ በሰዓቱ መወሰን ነበረብኝ። እሱን ነው የምልህ። አሁንም ደግሞ ተመሳሳይ ሚስቴክ ምንሰራ ከሆነ አሁንም ሴትዮ የምትማር ሳይሆን የምትቀጥለች። ምክንያቱም የዛኔ ተይዛ በሽማግሌ ተይዞ ልጆቻችሁ ከሚሰሙ እናንተ እርሳችሁ ፍቱ ተብላችሁ ነበር። አንቺ ምን አደረግሽ? አዞርሽውና እሱ ላይ ያመጣሽው ቤተሰቦቹ እንዲጣላ፣ ጎዳና ላይ እንዲወጣ፣ መንገድ ላይ እንዲቀር ያደረግሽው አንቺ ነሽ። ምትማር ቢሆን እኔ ትማር ነበር። ተያዘች አይደለ? ከወንድ ጋር ከተያዘች በኋላ የዛኔ የምትስተካከል ቢሆን እኔ መስተካከል ትችል ነበር። የዛኔ መስተካከል ትችይ ነበር። ስላልፈለግሽ አንቺ ወይም ደግሞ የምትለወጭ አይነት ሰው ስላልሆንሽ ተመሳሳይ ነገር ጭራሽ ወንጀል እኮ ትሰራለህ እኮ። ወንጀል ሰርታ እንዴት ነው ያልሰራን ሰው የምትወነጅለው? ሌላ ወንጀል እኮ ነው። ዝሙተኛዋ እሷ ሆና እንዴት ነው አባታችሁ ብላ ልጆች እንዲጠሉ ያደረገችው? ያ ሁሉ ጊዜ አንተ ታመ እንግዲህ አውርተህ ነበር አይደል? ውጪ ላይ ያወራኝ ታይም ላይ ታመ እንግዲህ የታመምክበትን እንኳን መክፈል እስኪያቀት ልጆችን እንኳን ጠይቃቸው ፊታቸው እንዳዞሩብህ ነግረኸኛል አይደለ? እንደዛ ድረስ እንዲጠሉ ያደረገች የዛኔ አንተ ፈጣሪ ተፋ ወይ የሆነ ሰው ተባብሮ እንግዲህ ተሻለህ እንጂ ሞተ ቢሆንስ? እሱ ይሻለኝ ነበር። የምትፈልጊውን ይሄንን ቁሳቁሱን ምኑን ሁሉ እንደፈለግሽ ትፈነጭበት ነበር። እኔ ምንም አይቆጨኝም። ልንገርሽ፣ ደግመሽ ደጋግመሽ በድለሽኛል። ጥዬልሽ ወጣሁ። ጎዳና ላይ እየተኛው እያየሽ እየራበኝ እየጠማኝ ልጆቼ እንኳን ትንሿ ልጅ በጣም ነው የምትወድኝ። ስታልፍ ስታገድም አያታለሁ በስስት እንደምታየኝ አይደል? ፊቴን አዙር። እባክህ አባቴ ከዚህ በላይ እኔ ምንም መስማት አልፈልግም። በቃ ያለው ኳልኩ በጣም ይቅር በለኝ። እኔ ልወጣ ነው። ቆይ ቁጭ በይ ተነሽ ቁጭ በይ። አሁን ጊዜው አልፏል። በቃ አሁን እኔ አድርጌሃለሁ። በቃ እኔ ልጆቼ ከዚህ በኋላ እኔን ማየት አይፈልጉም። በቃ እሱ ችግር የለውም። እኔ ፈጥሯል። ቁጭ ብዙ ነገር ነው የተበላሸው። በቃ ልጆቼን ማጥቻለሁ፣ አንተንም ማጥቻለሁ። በቃ ማንም ሰው ይታረቅልኝ። እኔ በጣም ሰው ነኝ። በቃ ብዙ ነገር አድርጌያለሁ፣ በድዬሃለሁ። በቃ እሺ ተነሽ እማቤት ቁጭ በይ። በረፈደ ጉዳይ ላይ አትንበርከክ። ሌላ ኃጢአትና ሌላ ግፍ እላይ ላይ አታሽክኝ። ቁጭ በይ እባክሽ፣ ልለምንሽ። እንደው ይቅርታስ ማደርግልሽ እንደው በዚህ ቅጽበት መልሼ ይቅርታ ማደርግልሽ ይመስልሻል? እስኪ ከራስሽ ጋር ግድ የለሽም። መጀመሪያ ራስሽን አዳምጪ። ራስሽን አዳምጠሽ ቢሆን ኖሮ ታይ ስመክርሽ ይሄን ሰውዬ ብለሽ ግፍ የምትፈሪ ሰው በሁለተኛው ይቅርታ ጠይቀሽ ነበር አይደል? ከሆቴል ስትወጪ ይዤሽ ይቅርታ ጠይቀሽኛል። ግን ምንድን ነው ያጎደልኩብሽ? እስኪ ይሄን ብቻ ነገር አበላሻለሁ፣ አጠጣሻለሁ፣ በረሃ ለበረሃ ተንከራትቻ አኖርሻለሁ። ምንድን ነው ያጎደል? ወንድነት ይጎለኛል? ባለኝ ሰዓትና ባለኝ ጊዜ ላስደስትሽ እሞክራለሁ። ምንድን ነው ያጎደልኩብሽ? እስኪ ልጆቹ ሄዱ ንገሪኝ። እስኪ
ምንድን ነው እኔ ጋር ያጣሽው ሌላ ወንድ ጋር ያገኘሽው? ምን አመል ነው? ሱስ ነው? ምንድን ነው እንዲህ የሚያደርግሽ? እባክህ በቃ በድያለሁ፣ ይቅር በለኝ። በደል በደለሽኛል፣ እሱን እኮ አመንበት። ግን ምንድን ነው ያጎደልኩብሽ? አንተ ምንም አላጎደልክብኝም። በቃ እና ምን አመል ሱስ በቃ እኔ ምንም መናገር አልፈልግም። በድያለሁ፣ ብዙ ነገር አድርጌያለሁ። በቃ ነው እኔ ክፍለ ሀገር ሲሄድ ብዙ ቀን ብዙ ጊዜ ስለምቆይ በእኔ ላይ እንድትሄጂ ምናምን ለሚገፋ ሴጣን እኔ አሳልፌ ሰጥቼሻለሁ። ንገሪኝ። እኔ ዛሬም ቢሆን ራሴን ነው የምወቅሰው። ምንድን ነው የበደልኩሽ? በቃ እኔ ነኝ ጥፋተኛው፣ እኔ ነኝ እንደዚህ ያደረግኩት። በቃ ጥፋተኛው እኔ ነኝ። አንተ ምንም አልበደልከኝም። ምንም ያደረግከኝ ነገር የለም። ሁሌ ነው እንጂ እሷ የምትረጋጋበትን ጊዜ ታገኝ። ጉዳዩንም ልጆቿ ይውሱ። እኔ የምወስነው ውሳኔ የለኝ። እንደዛ የሚሆን ከሆነ ልጆችም ይገባሉ፣ ይምጡ። ያለው ነገር ያለው ነገር አፍረጥራ እውነታውን ታወጣለን። ከዛም አንተንም ይቅርታ እንዲጠይቁ ፈልጋለሁ። ከዛ በኋላ ልጆቹም ወሰኑም አልወሰኑም እሷን አሳልፌ ለህግ እሰጣለሁ። እሱን ውሳኔ ትነግራቸዋለህ። ከዚህ ስለዛ ያንኑ ነገር ልጆቹ መስማት ያለባቸውን ያንኑ ትነግሪያቸዋለሽ። እሱም ደግሞ ያ ሁሉ ጊዜ እንደዛ እንዲጨክኑበት ያንኑ ያደረግሽውን ነገር ፊት ለፊት ታምኝልናለሽ። ከዚህ በላይ ምን ልጆቹ ይፈልጋሉ? በቃ ልጆቹ እያንዳንዱ ነገር ልጆቹ ሙሉ ነገር ማወቅ አለባቸው አይደል? ምክንያቱም ምን አለ መሰለሽ አይደለም አሁንም እየነገርኩኝ ነበር እኮ አንቺ እያንዳንዱ መርዝ እያስገባሽላቸው ነበር። አባታችሁ እንደዚህ ነው እንደዚህ አይቼዋለሁ እያልሽ እነሱ እንዳይሰሙ የምትፈልጊ ቢሆን የዛኔ ለምን ነገርሻቸው? ስለ አባታችሁ መለያየታችሁ ብቻ በቂ ነበሩ። እንደዛ እንዲጠሉት ስሜቱን እንድትረጁ ፈልጋለሁ። እኔ አሁን እኮ ምንም እኮ የምንጨምርባቸው ነገር የለም። እውነታውን እንዲያውቁ ፈልጋለሁ። ግን እኔ ከእኩዮችሽ ጋር እንደፈለግሽ ከሁሉም ጋር እንደፈለግሽ በሽታ ነው ምንድን ነው? እንዴት ከህፃን ልጅ ጋር ከልጅሽ ጓደኛ ከልጅሽ እኩያ እንደውም ይሄ ይበልጣል። በእድሜ እንደሚበልጥ አውቃለሁ። የኔ ልጅ ይበልጣል፣ አንድ ዓመት ምናምን ይበልጡ። ወይ ፈጣሪ ምን ስትይ አሰብሽው? ግን እስኪ ንገሪኝ፣ እንዴት እንደዚህ ሊሆን ቻለ? አሁን እሱ ምን መናገር አስፈላጊ ነው ብለህ ታስባለህ? ንገሪኝ፣ መስማት እፈልጋለሁ። በቃ የልጃችን ጓደኛ ነው። ያው ልጃችን ጋር ይመጣል፣ ከልጃችን ጋር ይጫወታል ምናምን ነገር። አጋጣሚ የሆነ ቀን መጥቶ ውጭ ላይ አግኝቶኝ ዛሬ የሉም ልጆቹ ምናምን ብዬ ተመልሶ ሄደ። በንጋታውም እንደዛው በተመሳሳይ ሰዓት መጥቶ ሲመጣ አይ በቃ ና ቤት ገብተህ ጠብቀው ምናምን ነገር አልኩትኝ። በቃ ማለት ያው ቤት ብዙ ጊዜ ይመጣል ምናምን ነገር። ከዛ ቤት ውስጥ መጣ። የዛለታ ያው ሻይ ምናምን አፈላውለት ልጆቹ እስከሚመጡ። ያው በዛው በቃ ልጁን እኔ እየወደድኩት መጣ። ወደድኩት አላለችኝ። እንደው ምን አይነት ፍጡር ነሽ? በቃ ምንም ማድረግ ስላልቻልኩ በቃ እኔ ስሜቴን መቆጣጠር አልቻልኩም። በቃ ከልጁ ጋር ጀመርኩ። ከእሱ ጋር ብቻ አይደለም ተመሳሳይ ከተለያዩ ሰዎች ጋር እንደሚገቡ እዚህ ቤት ሰምቻለሁ። ስለወደድሽው ብቻ አይደለም። ይሄ በጣም ይሄ ልክን ማለት እድሜን አለማወቅ እንጂ የተለያዩ ወንዶች እንደሚገቡ አውቃለሁ፣ ሰምቻለሁ። አሁን ውሃሻ ከአንድ ሰው ጋር ቢሆን ወደድሽው ነው ልንል እንችላለን። አንድ ሰው እኮ አይደለም እኮ አይደለ? ሌላም ሰዎች እንደሚመጡ አውቃለሁ። ይሄንንም ለልጅም ትንሽ ከባድ ስለሆነ ዝም ያልኩሽ። በቃ ባለቤት የረጅም ጊዜ ለስራ ይሄዳል፣ ረጅም ጊዜ አንገናኝም ማለት ከባለቤትሽ ከተላቀቅሽም በኋላ በዛ አጋጣሚ ልጁ ሲመጣ ከልጁ ጋር መግባባት ጀመር። እኔ አሁን ምልሽ ነገር አይኖርም። ልጆቹን አስገባልኝ። ልጆቹ ባሉበት ያን እውነታውን ማወቅ አለባቸው። ልጆቹ መጠየቅ ያለባቸው ነገር ጠይቀው አንቺና እኔ ምን ፈታው ነገር ይኖራል። ቆይ ደግሞ ልጆቹ አሁን እንደዚህ ነው ምናምን ብዬ ላውራቸው ነው። መጠየቅ የሚፈልጉትን ነገር እያንዳንዱ ህፃን ቢሆንማ የእሱ የልጅሽን የሚያንስ ልጅ እኮ አብረሽ እኮ አተኝም እኮ ህፃንማ አይደሉ። ስለዛ አሁንም ልጆቹን አስገባልኝ። ከዛም በኋላ እነሱም ጠይቅ ያለባቸውን ጥያቄ ማወቅ ያለባቸውን ስለአንተም
ይቅርታ እንጠይቁ ፈልጋለሁ። ያው ሁሉ ጊዜ ምንም በማታውቀው ነገር እንደዛ ሲሆን እጅሉ ከርመዋልና ስለዛ አንቺም ደግሞ ለከፈልሽ ላይ ያንኑ ነገር መጠየቅ ይኖርብሻል። ልጆቹን አስገባለኝና አንቺ ጋር ምን አወራው እንግዲህ ዝም ብዬ ዝቼም እንደተቀመጥኩ የሰይሽና ቁጭ ብሎ ተረጋግተሻል ብዬ ተስፋ አደርጋለሁ። ረጋ በሉ። አሁን እናንተ መጠየቅ ያለባችሁን ጥያቄ መጠየቅ ትችላላችሁ። እውነታውን ማወቅ ያለባችሁን እያንዳንዱ ነገር እውነታውን ማወቅ አለባችሁ። አባታችሁም ደግሞ በዚህ ሁሉ ጊዜ ጀርባችሁ ታችሁት ነበር። ለሱም ይቅርታ እንጠይቁት ትፈልጋለሁ። እናንተም ደግሞ መጠየቅ የምትፈልጉት ነገር ካለ በዚህ አጋጣሚ እንጠይቋትና እናታችሁም ደግሞ በሰራችሁ ነገር ወደ ህግ እንድትቀርብ ነው ያደረጋታለሁ። ይሄ ትንሽ የሚከብድ ነገር እንደሆነ እናንተ በደንብ አስባለሁ። ግን ደግሞ መደረግ ያለበት ነገር ደግሞ መደረግ አለበት። ቆይ ግን እማዬ አንቺን ጥያቄ መጠየቅ ፈልገው። ቆይ ይሄ ሁሉ ነገር የእውነት ተከሰተ ነው? ህልም ነው ወይስ እውነት ነው? ብቻ በቃ የሆነ አንዳንድ እውነታ እስኪ ንገሪ እማዬ። እስከ ዛሬ ደብቀሽኝ ወይ ዋሽተሽን ምናምን ከሆነ ዛሬ እንኳን እስኪ አንድ ነገር እውነት አንድ እውነት ንገሪ። ምን ልንገር ልጅ? ያደረግሽውን ሁሉ ምንም ነገር ሳታስቀሪ እውነት እማዬ በጣም ነው የጠላሁሽ። እጠላሻለሁ። በቃ አንቺ ያለኝ ፍቅር ዛሬ ነው ሙልጭ ይላለቅ። መቼም እወድሻለሁ። ታይ ልጅ መቼም እናቴ እንደዛ ትሆናለሽ ብዬ አስቤ አላውቅም። በቃ ምን ልበልሽ? ጎሽ ደግ አደረግሽ ልበልሽ? ምን ልልሽ ነው የምትፈልጊው? ጎሽ አንቺ በቃ ልክ ነሽ፣ ደግ አደረግሽ፣ ጥሩ ነው ያደረግሽው ልበልሽ? እንዴ እማዬ ትንሽ እንኳን አታፍሪም? እኔ አንቺን ብሆን አንድ ቃል ካፌ አይወጣም ነበር። አንዲት ቃል እውነታውን አወቁ አይደለ? ከዚህ በላይ ቤት አላወጣበትክ። ምንድን ያለ ምን ትጠብቃለህ? በቃ ምንም ቤት ነው የበጠበጥሽ ፍራስ ምን እየጠበክ ነው? በቃ ይሄው ልጅና እናት አጣላ አይደለ? በቃ እማዬ ቢያንስ አሁን እንኳን ተረጋጊና እውነታውን ንገሪ። በቃ አሁን ያወቅነውን አውቀናል አይደል? ስለዚህ ሁሉንም ነገር አሳውቂ። እሱንማ ገለዋለሁ። በቃ ልጅ እሱን አልተውም። በቃ እውነታው እሱ ነው። እሱን ያገናኘኝ ያያችሁት የሰማችሁት በቃ እውነት ነው። እውነት ነው። በቃ ያየነው በሙሉ አሳማኝ አይደለም። ስለዚህ ሁሉንም ነገር ንገሪ። ሌላ ነገርም ይቀራል። አባዬ ያደረገው ነገር እውነት ነበር። እሱን ገለዋለሁ። በቃ አቤል በሚመጣበት ሰዓት ወደድኩት። ጭራሽ እሱን እንዴ ወደድኩት። እሱ ነው አንቺ ነሽ የወደድሽው እማዬ። እሱ መቼም አያደርግም። እኔ ራሴ ነኝ የወደድኩት። ኧረ ወይኔ ዛሬ ምንድን ነው የምሰራው ነገር? እኔ ምንም ማመን እያቃተኝ ነው። ቆይ እሺ እኔ የት ነው ያለሁት? ኧረ አንቺስ ባሰ። በስመ አብ ያንቺ ደግሞ በጣም ባሰ። ቆይ ቅዠት ላይ ነኝ እንዴ? ልነሳ መሰለኝ። አይ ልጄ በቃ ሁሉም የሰማችሁት ነገር እውነት ነው። በቃ አሁን እንድታቂ የምፈልገው ወይም እንድትነግራቸው የምፈልገው ነገር አባታቸው ምንም እንዳላደረገ እውነቱን እንድትነግሪ ይፈልጋሉ። አባታቸው ምንም አይነት ሴት ጋር ሲወሰለት አላየሽውም። እውነት ነው አይደለም? አባዬ አጠፋ የምትይው አንድ ነገር ብቻ ነገር በቃ ምንም ነገር ስለ አባታቸው እውነቱን እንዲያውቁ እፈልጋለሁ። አባዬ የጠፋው አንድ ጥፋት ብቻ እንድትነግሪኝ ነው የምፈልገው። ለእነሱ የነገርሻቸው እያንዳንዱ ነገር ልክ ነው ወይስ አይደለም? እማዬ ንገሪኝ። በቃ አንዴ ሁሉም ነገር ወጥቷል። አሁን አንገት አትድፊ። ንገሪኝ ያለውን ነገር ንገሪያቸው። ለምን በዚህ ጊዜ አፈርሽ? ስታደርጊው መች አፈርሽ? አሁን አሰፈረሽ? ስታደርጊው የዚህ ያህል አታፍሪም ነበር? በቃ አባታችሁ ምንም አላደረገም። እኔ ነኝ ብዙ ነገር የበደልኩት። በድዬዋለሁ። በሱም ላይ ብዙ ነገር አድርጌያለሁ። ታድርጌበታለሁ። በቃ አባታችሁ ምንም አይነት ጥፋት የለበትም። ስለዚህ አባታችሁን እንዴት ብዬ ልንገር? በቃ አባታችሁ ንጹህ ሰው ነው። ምንም አላደረገም። ክፋትሽ እየጨመረ እንጂ እየቀነሰ ይመጣል እንዴ? ቢያንስ እኮ ወጥተሽ እንኳን አታደርጊው እንዴ? እቤት ውስጥ በቃ አባታችሁ ንጹህ ሰው ነው። እኔ ነኝ ባለጋይሽ አይደለሽ? እቤትሽ ውስጥ ታይ በቃ ተረጋጉ። ወጥተሽ እንኳን በቃ እውነታውን ማወቅ ፈልጋችኋል። ይሄን ነገር ከዚህ አባዬ ከምንም ሴት ጋር ምንም ነገር አላደረገም። ምንም አላደረገም።
ስለዚህ ያንቺና ወደሱ ያስብ። ኧረ ወይኔ እኛ እንድንጣለው ይሄ ሁሉ ጊዜ እኛ እንድንጣለው በቃ ምን ተጠቀምሽ? እስኪ ንገሪኝ አንቺ እስኪ እኛ ውስጥ እሺ ያን ነገር ልንገርሽ። ሁሌ አንቺና አባዬ ስትጨቃጨቁ ነው። ትዳር ምንድን ነው ብባል ራሱ ምንም የሚገባኝ ነገር የለም። አሁን አባት አልፈልግም። ምክንያቱም በቃ ሁሌ ትዳር የሚመስለኝ እናንቺና አባዬ መጨቃጨቅ ነው። በቃ ይሄን ህይወት ደግሞ አልፈልገውም። በጣም ነው የምጠላው። በቃ ተይኝ። አባታችሁ ንጹህ ሰው ነው አልኩሽ። እኔ ነኝ የበደልኩት። በቃ ታውኝ፣ በቃ ታውኝ። በረሽን እኮ ይሄ ሁሉ አመት አይምሮአችንን በረሽው እኮ። በቃ አባታችሁ ንጹህ ሰው ነው አልኳችሁ። በቃ እማዬ እኔ ንጹህ ሰው አይደለም። እሺ እናት አትጠላም እንዴት? ኧረ ወይኔ እኔ በቃ ባባታችሁ ምን እንበልሽ? እሺ እማዬ በቃ ታውኝ፣ በቃ ታጨናንኩኝ። ታውኝ አልኳችሁ። በቃ አባታችሁ ምንም አላደረግም። እኔ ነኝ የበደልኩት። በቃ ታውኝ፣ ታውኝ በቃ ማወቅ የምትፈልጉትን ነገር እንድታውቁ ስለፈለግኩ ነው። ስለዛ አሁን ያስወጣልኝ ሰው ነኝ አንቺ ጋር ነው ውጭ። በቃ አባታችሁ ንጹህ ሰው ነው። እኔ ምንም እኔ ነኝ ባለጌ። ይቅርታ አድርጌልሻለሁ። ተነሽ። መጀመሪያም አልጠላሁሽም። ተነሽ አባ ይቅርታ። በቃ ችግር የለም። ተነሱ፣ ተነሱ። አባዬ በጣም ይቅርታ። የማይሆን ነገር አወራን። አባዬ እውነት ገብተናል። አሁን እንኳን ጎዳና ላይ ያየን እኮ ጥለንን የመጣ ነው። እጃችንን እንኳን ልነካ ፈልገህ እኮ አትንካም ብለናል። እባክህ አባዬ ከልብ ይቅርታ አድርግ። እኔም ይቅርታ አድርጉልኝ። አባዬ ይቅርታ አድርግልኝ። አባዬ ምን አጠፋሁ? ይሄ ሁሉ ችግር ከመፈጠሩ እያንዳንዷን ነገር ገና ስትፈጠር ስትጀምር ማስቆም ከበደኝ። አዎ አባዬ ብትነግረን ጥሩ ነበር። የምኖረው ክፍለ ሀገር ጥሩ ነበር እኮ። እናንተ ህፃናቶች ናችሁ። አብረን ጎዳና ብንወጣ ይሻል ነበር። ይሄን ህይወት ከመቀበል አብረን ጎዳና ብንወጣ ይሻለን ነበር። ማን ልጆቼን ያሳድግልኛል? እቺ ሴትዮ ከቤት ባባራት ባል ልጆቼን ያሳድግልኛል ብዬ ነው ስንት ዓመት ሙሉ አንገት ይሄድ። አባዬ አንተ አለህ እኮ አባዬ አንተ ነበርክ እኮ። አንተ እኮ በቂ ነህ ለኛ። ይሄን በፈጠር ነበር የተጎዳው። አባዬ አንተ እኮ በቂ ነበርክ ለኛ። ትበቃን ነበረ። ተንከባክበህናል። ብዙ ነገር አድርገህልናል። አባ አንተ በጣም ጥሩ ሰው ነህ። አንተ እውነት አሁንም የምነግራችሁ አሁንም የምመክራችሁ እናታችሁ ተሳስታለች። እንደሰው ተሳሳት ላጠፋችሁ ጥፋት ለሰራችሁ ስህተት አዳምጡኝ። የምታገኘውን ቅጣት ትቀጣለች። ቅጣቷን ስትጨርስ ግን እናታችሁ አይደለችም። አባዬ አይደለችም። እኔ ሰው ማለት አይደለችም። አባዬ ትወዱኛላችሁ አይደል? ይቅርታ ጠይቃችሁኛል። አባዬ የማይሆን ነገር ነው። ኦይ አዳምጡኝ። ይቅርታ ጠይቃችሁኛል። ትክክለኛውን ይቅርታ የማደርግላችሁ የበደላችሁኝን በደል ሁሉ የምረሰው ጥፋቷን ለጥፋቷ ቅጣቷን አግኝታ ስትጨርስ ይቅርታ ስታደርጉላት። አባዬ አንተ የምትለው ነገር እኮ ትክክል አይደለም። በቃ ህሊናችሁ እንዳይጎዳ አዳምጡኝ። እሷ እኮ ገደለችን፣ አንተንም ገደለችን። እኔ አልሞትኩም አለ። ህሊናችሁ እንዳይጎዳ ችግር ውስጥ እንዳትገቡ ከዚህ ሰፈር እንለቃለን። ኮነ ሌላ ክፍል አባዬ አንዴ እኮ አእምሮአችን ሞቷል። ችግር የለውም። እኔ አድሰዋለሁ ህይወታችሁ። ከዚህ የተሻለ አማራጭ ያለ አይመስለኝም ወንድሜ። አባዬ እኔ እንደ እናት የማያት ኧረ ችያ ላይም አባዬ እንደዛ ብዬ አላምንም። ልቤ አይቀበልም። ችግር የለውም። ጊዜ ብዙ ነገር ይፈታል። ችግር የለውም። ይሄ አይፈታም አባዬ። እኔ የእውነት ነው። አሁን ዛሬ ተረጋጉ። ዛሬ ብቻ ቃል ግቡልኝ ያንኳችሁን ልትስማሙ። ዛሬውኑ ደግሞ ወስኗላችሁ። ነገ ከነገ ወዲያ ቀስ ብላችሁ ልቦናችሁን አረጋግታችሁ አባዬ እሱን እናስብበታለን። ብቻ አንተ ይቀበለን። ችግር የለውም። አንዳንድ ነገሮች ላስተካክልና ያው ተጎዳና ነው። አንቺ ብቻ ወደ ቤት ተመለስ በቃ። እሱማ የት ሄዳለሁ? ከዚህ ቃል እገባልሃለሁ ከዚህ በኋላ ጎበዝ አባዬ እክስሃለሁ። እውነት እክስሃለሁ ከዚህ በኋላ። አንተ ብቻ ይቅርታ አድርግልኝ ከልብክ። እኔ ይቅር ብያችኋለሁ። እውነተኛውን እና ሙሉ ይቅርታ ማድረግላችሁ ግን ያልኳችሁን ስትፈጽሙልኝ። እሺ አባዬ ግን ለዚህ ጊዜ እኔ ጊዜ ያስፈልገኛል። ችግር የለም። ጊዜ ያስፈልገኛል። በጣም ረጅም ጊዜ ምናልባት በአንድ ቀን ቁሮ ላያልቅ ይችላል ሁሉ ነገር። እኔ ከማዬ አንተም ተረጋጋ። አንድ ሳምንት እንኳን ከዚህ በኋላ ልቆይ። ሰምተኸኛል? ጊዜ ስጥ። ተረጋጋ። ትችሉንማ አዳምጠኝ። ተረጋጋ። ዛሬ ከዚህ ቤት እንዳትወጣ። እኔ የማደርገው እኔ አደርጋለሁ።
አባዬ እሱ እኮ በጣም አዳምጠኝ። እንዲች ብለህ ስህተት ከሰራ ሌላ ችግር ውስጥ ነው የምንወድቀው። አባዬ አቤል እኮ በአንተ እጅ በልቷል ቤተሰባችን። አንተም እኮ አባቱ ነህ። እንዴት እኛ ላይ እንደዚህ ያደርጋል? እሷ ራሱ እንደ እናቱ እኮ ናት። ችግር የለውም። ያው ሴጣን ሰው ያሳስታል። ተሳስታ ነው እሱም ሴጣን አሳስቷል። አይ አባዬ በሴጣን አታሳብ። እንግዲህ ከዚህ የተሻለ እኔ እንደዚህ ብዬ ራሴን አልሸጉድም አባዬ። እውነት ጭራሽ በቃ ረጋን በልና እንዳልኳችሁ ያው እሷንም ቢሆን መወሰን ያለባት ነው። ፍርዱም ያን ያህል አይደለም እና በፍላጎታቸው ስለሆነ ትላልቅ ሰዎች ስለሆኑ በህጉ አኳያም የሆነ ራሱን የቻለ የምናስገባባቸው መንገድ ይኖራሉ። ግን ደግሞ አብዛኛውን ነገር ደግሞ በፍላጎት ስለሆኑ ከትዳርም ደግሞ ተፋታ ስለሆነ እንደ ፍላጎት የመሆኗ ግዴታ ወይም ደግሞ መብት አላት። እሱም ደግሞ እንደፈለገ የመሆኑ መብት አላቸው። አንዳንድ የሚከሰሱበት መንገድ ካለ የተሻለ ደግሞ ጠበቃ እናወራለን። ስለዛ ከእሱ ጋር ምን እንዳስል እሱንም ይዤ እኔ ነኝ የማወራው። እሱንም ደግሞ ከወሮት በኋላ ወደ ህግ ነው የማወራው። ምንም የማወራው ነገር ደግሞ ምንም የሚወራ ነገር አይኖረውም። ምንም የሚወራ ነገር የለም። እንደዚህ እኔ ወስላታ ናቸው። ምንም የምታወራቸው ነገር አይኖርም። ስለዚህ ሁለቱንም ወደ ህግ ይወሰዳሉ። የሚቀጡባቸው የሚችሉባቸው መንገዶች ካሉ እነሱን እናስገባቸዋለን። ዋናው እነሱ አሉን ጉዳዮቹ። ከዚህ በኋላ ዋናው እውነታው ነው። እውነታውና እናንተ ናችሁ ዋናው። ከዚህ በኋላ እነሱ ተለቀቁ ተቀጡ ምንም ያደርጉት ነገር የለም። ከዚህ በኋላ ጉዳት የሚያደርጉ ሰዎች አይደሉም። ራሳቸውን ችለው የተንቀሳቀሱ የነበሩ ሰዎች ናቸው። ስለዛ አሁንም ቢሆን እነሱን ወደ ህግ እንወስዳቸውና የሚያስቀጣ መንገድ ካለ እንደዚሁም ደግሞ እሷ ብዙ የሆን ይችላቸው ነገር አለ። ልጆቹ ላይ እንደዛ ጀርባቸው እንዳይዞሩበት ስም በማጥፋት በተለያዩ ነገራቶች እሷ የምትከሰስበት ነገር አለ። እሱንም የሚገባባቸው መንገድ ካሉ እነሱ ራሴ የሚወጣበት መንገድ አለ። እሷንም ቀጣሁን ወደ ህግ ይዣት እሄዳለሁ። እናንተ ግን ያለውን ሚዲያ የያዝነውን ደግሞ ፋይሎችን አያይዘን እናስገባላችኋለን። እነሱ የሚወስኑትን ውሳኔ ይወስናሉ። እናንተ ግን አሁንም ቢሆን ራሳችሁ መወሰን አለባቸው። ራሳችሁ ላይ ነው። ቤተሰባዊነታችሁን ደግሞ ወይም የጠፋው ስሜታችሁን እንዴት ነው ከአባታችሁ ጋር ማስታረቅ ያለባችሁ ነገር ላይ እሱ ላይ ፎከስ አድርጉልኝ። እናንተ ራሳችሁን ችላችሁ ኑሯችሁን ለመኖር ሞክሩ። ከፈለጋችሁ ደግሞ እንዳላችሁም ደግሞ ሰፈሩ ደግሞ የሚበጣበጣችሁ ነገር ወይም ደግሞ ሰፈር መቀየር ካለባችሁ እኔ ሁሌም አለው እናንተ ጋር ተባበራችኋለሁ። ቤት ሰፈር መቀየር ከፈለጋችሁ፣ ቤት መቀየር ከፈለጋችሁ አይኑ ችግር የለውም እንወጣለን የምትሉ ከሆነ እዚህም እናንተ ከቤተሰቦቻችሁ ጋር ረጋ ብላችሁ ማንም ምንም ቢወራ ማንም ምንም የሚያመጣው ነገር የለም። እናንተ ላይ የሚቀንሰው ነገር የለም። አንተ ደግሞ ተረጋጋልኝ። ችግር የለውም። ረጋ ብላለች። ችግር የለውም። ችግር የለውም። ኧረ ደስ ብሎኛል፣ ደስ ብሎኛል። ረጋ በሉና ረጋ በሉ እናንተም። እስቲ አባታችሁም ደግሞ እንግዲህ ብዙ ያሳለፏቸው ነገራቶች አሉ። አሁንም ቢሆን መደረግ ያለባቸው ነገራቶች ሙሉ እናደርጋለን። ሕክምና መሆኑ የወሰደ ካለበት ሕክምና እንዲወስድ እናደርጋለን። እናንተ እስቲ ረጋ በሉና እንግዲህ ረጅም ጊዜ ጀርባ ተጣጣችሁ ነበር። እኛም እንወጣላችሁና እናንተም ደግሞ ረጋ ብላችሁ ለማውራት ሞክሩ። እኛም እንወጣላችኋለን። እንግዲህ ተመልካቾቻችን እንግዲህ ተስተኛ እንደሆናችሁ ባለሙሉ ተስፋ ነኝ። እናንተም እንግዲህ ረጋ በልና ከልጁ ጋር እንዳልኩ ከአቤልም ምን የሚወጣው ምንም አይነት ነገር ልታደርግ እንዳትሞክር። ዛሬ ከአባቶቻችሁ ጋር እንደፈለጋችሁ ሆናችሁ የሆነ ትውስታችሁንም ለመመለስ የሞከራችሁ ማድረግ ያለባችሁ ነገር ለማስተካከል ሞክሩ። እኛም ደግሞ እንውጣላችሁና እናንተ ረጋ ብላችሁ ጨርሳላችሁ ማለት ነው። ጥሩ። ስለዛ ተመልካቾቻችን እንግዲህ ያው ይሄን ይመስል ነበር። እንዳልኳችሁ እናትየውና ልጁንም ደግሞ ወደ ህግ እንወስዳቸውና በእነሱ የሚፈረደባቸው ወይም ደግሞ በተለያዘ የሚሆን ነው የሚሆነው። አዲስ ነገር ካለ በቀጣይ ቪዲዮ የምንመለስላችሁ የሚሆነው። ባይ ቻው።